ቲፒኤልኤፍ ከመጣ በኋላ ከተወለደ ጊዜ በኋላ የትግራይ ህዝብ ያሳለፈው ስቃይ በየትኛውም ታይም ሊወዳደር የሚችል አይደለም። ህወሓትና የትግራይ ህዝብ ልክ 2012 ላይ እንደነበሩት ናቸው ወይ? ህወሓትና የትግራይ ህዝብ ሳይሆኑ ህወሓትና ጦርነት፣ ህወሓትና መከራ፣ ህወሓትና ስቃይ ናቸው አንድ። ወታደራዊ ግዳጅና አፈሳን ዓለም አቀፍ ተሞክሮን ጭምር ታሳቢ ያደረገ ነው ይላል። አብዛኛው ህወሓት የሚያደርጋቸው ወታደራዊም ፖለቲካዊ እንቅስቃሴዎችም በሻዕቢያ በተሰመረለት መስመርና መስመር ብቻ። ኤርትራ ትገነጠልን ቢል ጭምር ህወሓት ይፈቅድ ነበር ወይ? የኤርትራ ጽሁፎች ለ50 ዓመት የነበሩ ጽሁፎች ሁሉ በተመረመረ ቪዲዮዎች ወይም ንግግሮች፣ ምኖች፣ ዲስኩሮች ሁሉ በተመረመረ አንድ ነገር ላይ ጥገኛ ናቸው። የኢትዮጵያ ጉዳይ ላይ ጥገኛ ናቸው። ጦርነት አያስፈልገኝም የሚልን ህዝብ በሞትና በእስር መቅጣትን፣ ተፈናቃዮችን 6 ዓመት ሙሉ በመጠለያ ድንኳን ውስጥ እንዲቆዩ ማድረግ ነው ወይ የሚመርጠው? ለትግራይ ህዝብ ቀናይ ብትሆን ሲጀምር የሰሜን ዕዝን አጣጥቅ ጤና ይስጥልን። እንዴት አላችሁ? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ኢቲቪ ወቅታዊ ሀገር ጉዳይ ተጀምሯል። የዛሬው ሀገር ጉዳይ ወደ ተራ ሽፍትነት የወረደው የህወሓት ቡድንና የአጋሮቹን የጸረ ኢትዮጵያ እንቅስቃሴ እየተመለከትን ከጀርባቸው ያሉ ጉዳዮች ምንድናቸው? ኢትዮጵያን እንዴት ይረዱት? እንዴትስ ደግሞ እርምጃ ይወሰዱ? የሚሉ ጉዳዮችን እያነሳሳን እንቆያለን። ለዚህም እንግዶች አሉኝ፣ ሁለት ተንታኞች አሉኝ። አፈወርቅ በደዊ እንዲሁም ደግሞ እንግዳችን ታፈረ ህሉፍ አጠቃላይ ከህወሓት እንቅስቃሴና ከአጋሮቻቸው ጋር የተገናኙ ጉዳዮችን በስፋት እየተመለከትን ሀሳብ እያዋጡ አብረን የምንቆይ ይሆናል። እኔ ስንታየሁ አባተ ነኝ። አስቀድመን ግን በዲጂታል አማራጭ የምትመለከቱን ሀሳብ አስተያየታችሁን ዛሬ እንድታሰፍሩ እናበረታታለን። እንግዶቼ እንኳን ደህና መጣችሁ። እንዴት ናችሁ ሁለታችሁ? እንኳን ደህና ቆያችሁ። ስንታየሁ አለን ይመስገን። ታፈረ ከርሶ ሊጀምር። በተለይ የህወሓት ተፈጥሮ ምንድነው የሚለውን በማንሳት ብንጀምር ደስ ይለኛል። እንግዲህ በትጥቅ ትግል የተመሰረተ ድርጅት ነው። ከዛ ማዕከላዊ መንግስትነትን ይዞ ነበር። አሁን ደግሞ ተመልሶ ወደ ትጥቅ ትግልና ወደ ተራ ሽፍትነት የወረደ ቡድን መሆኑን እንመለከታለን። በእነዚህ ሁሉ ዑደቶቹ ግን ተደጋጋሚ ጦርነትን የመፈለግ እንቅስቃሴዎች ሲገባ እንመለከታለንና ይህንን ጦርነት በተደጋጋሚ የመፈለጉ ምርጫና መንገዱ ተፈጥሮ ምን የሚሆን ነው ከሚለው ብንነሳ በየ በጣም አመሰግናለሁ የሀገር ጉዳይ ላይ ስለጋበዛችሁኝ። እንግዲህ የቲፒኤልኤፍ የተፈጥሮ ይሄንን ፋውንዴሽናሊ ማየት በራሱ ብዙ ፋይዳ አለው። ምክንያቱም ሚስ አንደርስታንዲንግ ስላለ ማለት ነው ስሩን ለመረዳት። ቲፒኤልኤፍ ተፈጥሮ ምን ይመስላል የሚለውን ባጭሩ ለመግለጽ ያክል አንደኛው ብዙዎቻችን እንደምናውቀው ፓዝ ዲፔንደንት ነው። ላይን ወይም ፕሪንሲፕል የሆነ ፕሪንሲፕል አለ። ያ ፕሪንሲፕል አንድ ወቅት ፕሮባብሊ ከ50 ዓመት ምናምን በፊት ዲፋይን የተደረገ ፕሪንሲፕል አለ። በዛ ፕሪንሲፕል ላይ ወይም ደግሞ በዛ ላይን ላይ ብቻ ዲፔንድ ሆኖ የሚኖር ነው። ምን ማለት ነው? በወቅቱ ዲፋይን የተደረገበት ነገሮች አሉ። ነገር ግን ከዛ በኋላ ያሉ ነገሮች ሁሉ በዚህ ነው የሚያዩት። መነጽራቸው፣ አውትሉካቸው በዚህ ዲፋይንድ የተደረገ ነው። ምን ማለት ነው? እውነታ አለ፣ ይሄ ፕሪንሲፕል አለ። ስለዚህ እውነታዎች ሁሉ ለዚህ ፕሪንሲፕል ነው የሚያድሩት እንጂ ፕሪንሲፕሉ ቤዝድ ሪል ግራውንዱ ወይም ደግሞ ነባራዊ ሁኔታን አይቶ ፍሌክሲብል ወይም አዳፕቴብል በሆነ መንገድ ሊሄድ የሚችል አይደለም። ስለዚህ እውነታዎች ሁሉ ለዚህ ፕሪንሲፕል እንዲያድሩ የሆነ እውነታዎችንና የሰው ኃይልን እየበላ የሚሄድ መስመር ነው ማለት ነው። ሁለተኛው ለማየት የምንችለው ይሄ ነን ስትራቴጂክ ግራውንድ ላይ የተፈጠረ ነው ማለት እንግዲህ ስትራቴጂክ ነገሮች አሉ፣ ግራውንድ አለ ወይም ወለል አለ በሀሳብ የምንወስደው። ከዛ ግራውንድ ላይ አፈጣጠሩ ከነን ስትራቴጂክ ግራውንድ ውጭ የተፈጠረ ነው። ይሄ ማለት በየትኛውም ተአምር ስትራቴጂክ ፍሬ ሊኖረው አይችልም ማለት ነው። ኢምፖሲብል ነው ኦልሞስት። ምክንያቱ የተፈጠረበት ይታወቃል። ስትራቴጂክ ምን ማለት እንደሆነ ይታወቃል። ህዝብ ተኮር ነው። ባይ ዘ ዌይ ህዝብ ያለበት የእሴት ግራውንድ አለ። ያንን የእሴት ግራውንድ አንደርስታንድ አድርጎ እዛው ላይ ፖለቲካ ፍሬም አድርጎ የሚሄድ ከሆነ ብቻ ነው ስትራቴጂክ ውጤቶች ሊኖረው የሚችለው። ይሄ ምን ማለት ነው? የትግራይ ህዝብን ነባራዊ ሁኔታ በተቃረነ መልኩ የተገነባ ስለሆነ እድሜው በጨመረ ቁጥር የትግራይ ህዝብን እየበላ እንደ ጭድ እንደ ማገዶ እየተጠቀመ ነው የሚሄደው ማለት ነው። ይህንን በምን ይገልጸዋል? አንድ የግሪክ አንድ ፕሮክርስቲያን መሰለኝ ስሙ ኤግዛክትሊ እርግጠኛ አይደለሁም። ፕሮክርስቲያን አንድ ወንበዴ ነው። እንግዲህ በግሪክ ፊሎሶፊ የተቀመጠ ከድሮ ጊዜ ጀምሮ ነውና ይህ ሰው ወንበዴ ነው።
ከመንገደኞች ሰዎች ይወስድና አልጋ አለችው ፍሬም የተደረገች እዛች አልጋ ላይ ወስዶ ያስቀምጣቸዋል። ሰው ከአልጋው ከረዘሙ እግራቸው በኩል ይቆርጣቸዋል ማለት ነው። ሰው ይወጣል። ሰዎች ሁሉ በዛ አልጋ ላይ ሼፕ መደረግ አለባቸው ነው። ሰው ካጠሩ ደግሞ የግድ እንደ ፕላስቲክ ስቦ ከአልጋው ጋር እኩል ያደርጋቸዋል። ስራው ይሄ ነበረ ነው። የቲፒኤልኤፍ አሁን ምንድነው ይሄ ነን ስትራቴጂክ ግራውንድ ላይ የተፈጠረው ፍሬምወርክ በራሱ እጅግ በጣም ጠባብ፣ በፍጹም ከትግራይ ህዝብ ጋር ወይም ከኢትዮጵያ ህዝብ ጋር የሚመሳሰል ግራውንድ የሌለው ከሌላ አካል የወሰደው የትግራይ ህዝብን በዛ እየሰፈረ የቀረውን እየቆረጠ ነው የመጣ። ይሄን ደግሞ ከ1967 እስከ 1980 በ10 ሺዎች ወጣቶች ኤሊቶች ነው የጨረሰው። ይሄ ትምክህተኛ ምናምን እያለ እያጸዳ ፖለቲካል እጥበት የሚለው ኮንሰፕት በዛን ጊዜ ነው ማለት ነው ትግራይ ውስጥ ዴቨሎፕ ያደረጉት። ስለዚህ አንዱ ስትራቴጂክ ግራውንድ ነው። አሁን ብዙዎቹ ካየናቸው የቲፒኤልኤፍ ሰዎች ኢቭን እነዚህ ኮርበ ላይ የምንላቸው የአቶ መለስ ዜናዊ ልጅም ጨምሮ ማለት ነው በቅርብ ከሰማችሁ ቲፒኤልኤፍ የስትራቴጂክ አመራር ውድቀት አለበት ነው የሚሉት። አሁን የስትራቴጂክ ውድቀት አይደለም፣ ስትራቴጂክ ካልሆነ ግራውንድ ላይ የተፈጠረ ድርጅት እንዴት ስትራቴጂክ ውድቀት ሊያጋጥመው ይችላል? ምን ማለት ነው? ከበሬ ወተት እንደመጠበቅ ነው ማለት ነው። ኢምፖሲብል ነው። ይህንን እንግዲህ አንድም ወይም የድርጅቱን አፈጣጠር በትክክል አለመረዳት ሊሆን ይችላል፣ ወይም ደግሞ ማህበረሰቡን ለማታለል ነው፣ ፖለቲከኞቹ ለማታለል ነው ሆን ብለው ማለት ነው። ስለዚህ በምንም ይሁን የትግራይ ህዝብን ሊጠቅም የሚችል ሁኔታ ሊኖረው አይችልም ነው አንደኛው። ለዚህም ነው ባይ ዘ ወይ 51 ዓመታት ሙሉ ከ51 ዓመት በፊት ወደ በረሃ ሲወጡ የነበረው ከውዝ ነው ያንቀሳቀሳቸው አይደል? ያ ከውዝ ስትል አለ። ለምን? ምክንያቱም ከስትራቴጂክ ግራውንድ ውጭ ነው ያለው የተፈጠረው ድርጅቱ። ፕሪንሲፕል አለ፣ መስመር አለ፣ ይሄ ፓዝ ዲፔንደንት የምንለው። ስለዚህ ሁሉም ሁኔታዎች ለዛ ነው የሚገብሩት ማለት ነው። የትግራይ ህዝብን እንደ ጭድ ነው እየተጠቀመ የሚሄደው። አንዱ ይሄኛው ነው። ምናልባት ወደ ኋላም በደንብ የምናያቸው ይሆናል። ሌሎችንም እንመለስበታለን፣ በስፋት እንመለከተዋለን። አፈወርቅ ይህንን መነሻ እንያዝና ህወሓት በተደጋጋሚ የሚያነሳው በጣም ደፋር ነው ወይም ደግሞ ህዝብን ይንቃል የምንልበት አንደኛው ምክንያት የትግራይ ህዝብና እኔ ያው ነን፣ የኔ ጣፈንታ ከትግራይ ህዝብ ጋር የትግራይ ህልውና ወይ ደግሞ የትግራይ ህዝብ ህልውና የኔ ህልውና ነው ብሎ በጣም በርካታ አማራጭ ፓርቲዎች ባሉበት ምን ሰሩ የሚለው ነገር እንደተጠበቀ ሆኖ ከህወሓት ውጭ ያሉት እዛ ትግራይ ላይ የሚንቀሳቀሱ የፖለቲካ ኃይሎች በድፍረት ግን ህዝብንና አንድን ድርጅት ያውና አንድ አድርጎ ሲስል እንመለከተዋለን። ለመሆኑ አሁን ላይ ቁጭ ብለን ስንመለከተው ህወሓትና የትግራይ ህዝብ ልክ 2012 ላይ እንደነበሩት ናቸው ወይ? አንድና ያውነቱን ትተው ድጋፍስ አለው ወይ እንደ 2013 ላይ የነበረውን ያክል ድጋፍ? ምክንያቱም በርካታ ወጣቶች አሁን ወደ አዲስ አበባም ወደ ሌሎችም ከሀገርም ውጭ ጭምር እየተሰደዱ ነው። የሚሰደዱበት ዋነኛው ምክንያት ደግሞ ጦርነትን በመጽየፍና የግዳጅ አፈሳን በመሸሽ ነው። እነዚህ ሁሉ ባሉበት አዳራሾችን እየተመለከትን ነበር ከሰሞኑ። አንደኛ የሰው ምንድነው ቁጥር የራባቸው ወይም ደግሞ የሌለባቸው አዳራሾች ናቸው። ያሉትም ደግሞ ካሜራ እንዳያያቸው ሙሉ አካላቸው እንዳያሳያቸው ተሸፋፍነው የሚቀመጡ አይነት የትግራይ ተወላጆችን ነው በግድ እየሰበሰበ ጭምር የተለያዩ የጦርነት አዙሪት ውስጥ ለመክተት መልሶ ሲደሰኩር የምንመለከተውና እነዚህ ሁኔታዎች ምንድነው የሚነግረን የሚለውን እናንሳ። እንደኔ መረዳት ቅድም አቶ ታፈረም ሲያነሳው የነበረው ህወሓት በተፈጥሮ ከትግራይ ህዝብ ጋር አንድ ሊሆን የማይችል ድርጅት ነው በምንም አይነት በስሪቱ ራሱ ማለት ነው። ምክንያቱም የተሰራበት መነሻው ከዚህ በፊትም ደጋግመን እንደምናነሳው በትግራይ ህዝብ ጥላቻ ላይ የተመሰረተ ድርጅት ነው። ምክንያቱም ህወሓት ዋጋ ሲያስከፍል እዚህ ኢትዮጵያ የምትባልን ሀገር ዋጋ አስከፍሏል፣ አፍሪካ ቀንድ የሚባልን ቀጠና ዋጋ አስከፍሏል ምናምን እንደምንለው ሁሉ ከሁሉም በላይ ትልቅ ዋጋ ያስከፈለው የትግራይ ህዝብ ነው። ካብራኩ ወጥቻለሁ የሚለውን የትግራይ ህዝብ የትኛውም የፖለቲካ ፓርቲ ለምሳሌ ብትወስደው አልቲሜት ጎሉ የህዝቦችን በሰላም ወጥቶ የመግባት፣ በሰላም የመልማት፣ በሰላም አብሮ የመኖር የዜጎችን ህልውና ማስጠበቅ ነው የትኛውም የፖለቲካ ድርጅት ዓላማ እንጂ ሪቨርስ አይደለም። ህወሓት ሁል ጊዜ ከ1960ዎቹ ከመመስረቻው ጊዜ ጀምሮ እስካሁን ድረስ እንደ መዝሙርም እንደ መፈክርም ይዞት የሚመጣውን ነገር ካየኸው ድርጅቱ እንዲተርፍ የትግራይ ህዝብ እንዲተርፍ ድርጅቱን ያትርፍ ሁልጊዜ መፈክሩ። ስለዚህ ድርጅቱን ማትረፍ ተቀዳሚ የትግራይ ህዝብ የቤት ስራ አት ኤኒ ኮስት። የትግራይ ህዝብና ህወሓት አንድ ሊሆኑ አይችሉም ስንል የትግራይ ህዝብና ህወሓት አንድ ሊሆኑ አይችሉም። ይሄ 2012 2010 የጀመረ አይደለም። ከዛ በፊትም አንድ አልነበሩም፣ ከዛ በኋላም አንድ አልነበሩም።
ያኔ የትግራይ ህዝብና ህወሓት አንድ ናቸው ተብሎ የሰሜን ህዝብ በተጠቃበት ማግስት የተፈጠሩ አብዛኞቹ ምስቅልቅሎች ካያቸው የዚህ አይዲዮሎጂ ውጤት ናቸው። ምክንያቱም ህልውናውን ለማስጠበቅ ህዝብን እንደ ጋሻ፣ እንደ በትር፣ እንደ ጥይት፣ እንደ መወጣጫ፣ እንደ ቁስ ነበር ሲጠቀምበት የነበረው። ምክንያቱም አንድ ነን። እኔ ወንጀል ሰርቼ ከሆነ ወንጀል የሰራው እኔ ብቻ አይደለም፣ የትግራይ ህዝብ ነው። እኔ ገድዬ አፈናቅዬ ከሆነ ያፈናቅለው የትግራይ ህዝብ ነው። ምክንያቱም እኔና የትግራይ ህዝብ አንድ ነን። ስለዚህ እኔ የህግ ተጠያቂነት ከመጣብኝ የትግራይ ህዝብ የህግ ተጠያቂነት ነው የመጣበት። እንደዛ ነው ጦርነቱን ለመተረክ የተሞከረው። ኃላፊነት ባልተሞላበት መንገድ አብዛኛው ፕሮ ቲፒኤልኤፍ የነበሩ ሚዲያዎችም ሳይቀሩ የትግራይ ህዝብ ነው የጦርነቱ ታርጌት። ሲጀምርም የጦርነቱን የጀመረው የትግራይ ህዝብ አልነበረም። ጦርነቱን የጀመረው ህወሓት ነው። ግን ጦርነቱን የጀመረው የትግራይ ህዝብ ነው ለማስባል የትግራይ ህዝብና ህወሓት አንድ ናቸው። እኔ እስከማቆረስ ህወሓትና የትግራይ ህዝብ ሳይሆኑ ህወሓትና ጦርነት፣ ህወሓትና መከራ፣ ህወሓትና ስቃይ ናቸው አንድ። አሁን ኢንተርቼንጀብል መጠቀም እንችላለን። ለምሳሌ የትግራይ ህዝብ ጦርነት በቃ ሲል ህወሓት በቃ ማለት ነው። ስቃይ በቃኝ ማለት ነው። ስቃይ በቃኝ ካለ ህወሓት በቃኝ እንደማለት ነው። ኢንተርቼንጀብል እንጂ ከዚህ ቀደምም ተደጋግሞ በሚዲያም ላይ ስንናገረው ነበረ። የትግራይ ህዝብና ህወሓት አንድም አይደሉም፣ ሆኖም አያውቁም። በትግራይ ህዝብ እልቂት ላይ፣ በትግራይ ህዝብ መከራ ላይ፣ በትግራይ ህዝብ ሰቆቃ ላይ የተመሰረተ ህልውናውን የሚያስጠብቅ ድርጅት ነው ህወሓት። ይሄንን ደግሞ ደጋግሞ ፕሩፍ አድርጓል። ለምሳሌ ደግመን ምሳሌ እናነሳዋለን አይደል? ሀውዜንን የሀውዜንን ጉዳይ ስታነሳው ምንድነው ያደረገው? የትግራይን ህዝብ ለመከራ በማጋለጥ የራሱን የፖለቲካ ካፒታል ዴቨሎፕ ማድረግ። ከዛ በኋላስ በኢትዮ ኤርትራ ጦርነት ምንድነው ሲደረግ የነበረው? ከዛ በኋላስ በሰሜኑ እዝ ጥቃት ላይ ምንድን ነበር ሲደረግ የነበረው? የትግራይን ህዝብ እንዴት ነበር ለጦርነት ሲያጋልጡት የነበረው? ከዛ በኋላስ ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በድንኳኖች በተበጣጠሱ ድንኳኖች ውስጥ እንዲኖር ሲፈርዱበት ምክንያት ሲባሉ አመራሩን ካላዘለ፣ ታጣቂ ከፊት ካልመራ ወደ ተፈናቀሉበት ቀያቸው አይመለሱም። ይሄ ነው የትግራይ ህዝብና ህወሓት አንድ ማለት። የትግራይ ህዝብና ህወሓት አንድማ ቢሆን ኖሮ እነሱም ከተፈናቃይ ጋር የተፈናቃዮች ድንኳን ውስጥ ነበር የምታገኛቸው። እንደዛ ነው እያገኘናቸው ያለው። እነሱ የትግራይ ህዝብ መከራውን እየበላ እነሱ የትግራይን የተፈጥሮ ሀብት በመዝበር እነሱ በተመቻቸ ኑሯቸውን የማደላደል እነሱ ልጆቻቸውን በአውሮፓና በአሜሪካ የማስተማር የትግራይ ወጣቶችን ደግሞ የማሳደድና የማሰደድ ተልእኮ ላይ ነው ያሉት። አንድ አይደሉም በዚህ ተግባር። በምኑ ነው አንድ የሚሆኑት? ተጋሩ ወይም ትግራዋይ በመሆኑ አንድ የሚሆኑት? በሱም ላይ ገና ጥያቄ እየተነሳበት ነው አሁን። ስለዚህ ይሄ ከዛ ከግምት መግባት ያለበት ይመስለኛል። እውነት ነው። ህዝቡ አሁን የህወሓትን መንገድ አጥብቆ እየተቃወመ ለመሆኑ በርካታ ማሳያዎች አሉ። አንደኛው በቅርብ አዲስ አበባ ላይም ሰፊ የሆነ የተቃውሞ ሰልፍ ሲደረግ እንደነበር እናስታውሳለን። በትግራይ ተወላጆችና የትግራይን ፖለቲካ በበላይነት ይመሩ የነበሩ ኤሊት የምንላቸውም ባሉበት፣ ከዛ ባሻገር ከውጭም ጫና እየበዛበት ያለ ስብስብ ወይም ደግሞ ቡድን እንደሆነ እየተመለከትን ነው። በዋናነት ግን ይህን ሁሉ ህዝባዊ ምንድነው ተቃውሞ ሲገጥመው አሁንም ወደ ቀልቡ ከመመለስና እንደው በመሞቻው ዋዜማ ላይ እንኳን ለትግራይ ህዝብ ካሳ መሆን የሚችል አይነት ነገር ከመስራት ይልቅ አሁንም እልህ ውስጥ የመግባት አሁንም የራሱን የስልጣን ጥምና የሀብትን የማጋበስ እንቅስቃሴ በትግራይ ህዝብ ሞት ላይ ለማወራረድ ከፍተኛ ጥረት የሚያደርግ መሆኑን እየተመለከትን ነው። የጦርነት ጥሪውን አልተባበርም የሚሉ ዜጎች ወይም ደግሞ ተወላጆች ሲመጡ በሞትና እስራት የሚቀጣ እጅግ አረመኔ የሆነ የአዋጅን ሲያወጣ ተመልክተነዋል። ዓለም አቀፍ ተሞክሮን መነሻ ያደረገ ነው ይላል። የት ነው ዓለም አቀፍ ተሞክሮ የሚለውን መለስ ብለን ለመመልከት እንሞክራለን። ከዛው ጋር አያይዘን ደግሞ ለትግራይ ህዝብ የሚያስብ ቡድን ጦርነት በቃኝ ወይም ደግሞ ጦርነት አያስፈልገኝም የሚልን ህዝብ በሞትና በእስር መቅጣትን፣ ተፈናቃዮችን 6 ዓመት ሙሉ በመጠለያ ድንኳን ውስጥ እንዲቆዩ ማድረግ ነው ወይ የሚመርጠው? ምንና ምን ናቸው እነዚህ ሁለት ጉዳዮች የምንመለከታቸው? አይ በጣም ጥሩ። ምንድነው ባይዘወይ ቅድም ካነሳሁት ለመጀመሪያ ያክል ቲፒኤልኤፍ ማንኛውም ኦርጋናይዜሽን ሲመሰረት ሚሽን አለው፣ ራዕይ አለው። የቲፒኤልኤፍ ራዕይ ምንድነው ብሎ ሳይንቲፊካሊ፣ ይሄ ፖለቲካ አይደለም በነገራችን ላይ በመረምር ሚሽኑ ራሱ ቲፒኤልኤፍ ህዝብ አይደለም። ዛዙ የምናያቸው ነገሮች ሁሉ አሁን ያለበት ሁኔታ ይታወቃል። ባይ ዘ ወይ ለመጀመሪያ ጊዜ የትግራይ ህዝብ
ቲፒኤልኤፍ ከፈጠረው ፖለቲካል ኢሉዥን ወጥቶ ነፃ ሆኖ ማየት የሚችልበት ሁኔታ አሁን እየተፈጠረ ነው። ዊዝን 2 years ማለት ነው። ፕሮባብሊ ባደረግነው ርብርብ ማለት ነው ማለት በተለያየ መልኩ ስንሰራ ስለነበረ ያንን ስነ ልቦና አጥቶ እንኳን ኔክስት ያለው እርምጃ እስቲል ከዛ ፓዝ አይወጣም። ምክንያቱም ከዛ ፓዝ ከወጣ ከዛ ኋላ ቲፒኤልኤፍ የለም። ሙሉ ታሪኩ ቆሻሻ ገንዳ ነው ውስጥ ነው የሚገባው። አሁን የሚያደርጉት ይሄን ነው። ዛዙ ሃይ ፓዝ ዲፔንደንት ማለት ይሄ ነው። ፓዝ ዲፔንደንት ማለት 100% የህዝብ ጠላት ነው። 100% ማለት የምናያቸው ነገሮች ሁሉ ለምንድን ነው እኔ ፋውንዴሽን ላይ ፎከስ የማደርገው ለምን እና እንዴት የሚሉ ነገሮችን ሰው ሰረዳ ከፖለቲካ ባሻገር ያለውን ሁኔታ ለመረዳት አእምሮ ክፍት ይሆናል እና ለዛ ነው እንደዛ የማደርገው። አሁን ትግራዋይነት በቲፒኤልኤፍ ስታይና በትግራይ ስትላይ አሁን በጣም የተቃራኒ ናቸው። ምናልባት በዚህ 2 ቀን 3 ቀን ካያችሁ ማን ነው ጄኔራል ድንኩል ነው ምናምን ባለው ሰማችሁ ምንድን ነው ያለው? ቲፒኤልኤፍን የማይደግፍ ወይም ደግሞ የማያታግል እሱ ትግራዊ አይደለም ነው ያለው። ይሄ ማለት እቺ ፍሬምወርክ ማለት ባይ ዘ ዌይ 51 ምናምን ዓመት ያደረገች ናት። ቲፒኤልኤፍ የተፈጠረው ሶሻል ቼንጅ ላይ ነው። ሶሻል ቼንጅ ማለት በራሱ በትክክል ሰው ጄኖሳይድ ምረዳ ሰው ካለ ሶሻል ቼንጅ ማለት ጄኖሳይድ ነው። ምን ማለት ነው? አሁን ማቴሪያል አይደለም ቼንጅ የምደረገው ማህበረሰብ ነው የምንለወጠው። ማህበረሰብ ምንድነው ብለን መጀመሪያ ማየት ነው። ማህበረሰብ የሚገለጸው በአንድ ነገር ነው፣ በእሴት ነው። እሴቱን በመለወጥ እሴቱን ፖለቲሳይዝ በማድረግ እሴቱ ያሉ የተቆራኙ ነገሮችን ሁሉ በመቆራረጥ ቅድም እንዳልኩት በዛ አልጋ ላይ ብቻ እንዲወሰን በማድረግ ፖለቲካው እዛችሁ ውስጥ ነው ታጥሮ የቆየው። ስለዚህ ትግራዋይነት አሁን 2 ነው ማለት ነው። እውነተኛ ትግራዋይነት የዚህ ሁሉ ፋውንዴሽናል ዓለም የሚያጠናው 31 ዩኒቨርሲቲዎች የሚያጠኑት የዛ የስልጣኔ አንዱ አካል የሆነ የኢትዮጵያ ስር መሰረት አንዱ አካል የሆነ ነው። ይሄኛው ግን ከዚህ ሁሉ አላቆ ብቻው የሆነ ሳጥን ላይ ቁጭ ያለ ያችን ፓዙ ባይ ዘ ዌይ ዲፔንድ የሚሆነው ፓስት ላይ ነው፣ ፊቸር ላይ አይደለም። ፊቸር አያውቅም ፓዝ ናቹራሊ እንደዛ ስለሆነ ፕሪንሲፕል ስለሆነ ያ ፕሪንሲፕል ከየት ነው የመጣው ነው? ከኮሚኒስት ነው። ማን ነው ትዊን ያደረገው ይታወቃል። ማን ነው ፋይናንስ ያደረገው? ግብጽ ናት 100% ማለት ነው። አሁን ስትራቴጂካሊ ጥቅሙ ለማን ነው ባለ 2 አካላት ብቻ ነው፣ ለግብጽና ለሻዕቢያ። ሻዕቢያ ነው የፈጠረው ቲፒኤልኤፍ ባይ ዘ ዌይ ይሄ ፋክት ነው፣ ኖት ፖለቲክስ። ስለዚህ ስትራቴጂክ ጥቅሙ ለማን ነው? ለግብጽ ነው፣ ለሻዕቢያ ነው። ሻዕቢያ ደግሞ ለኤርትራ ህዝብ አይደለም፣ እጅግ የተሳሰሩ ስለሆኑ ይህንን የኮሚኒስት ፍሬምወርክ ማን ነው ክሬት ያደረገው? ኦልሬዲ ይታወቃል። በጣም ሰፊ ስለሆነ ወደዛ መሄድ አልፈልግም። ሌላው ይሄ ዲስኮንቲኒቲ which is የትግራይ ህዝብን ከነበረው መሰረታዊ እሴት ዲስኮንቲኒው ቆርጦ ሌላ ፕላትፎርም የፈጠረበት ሁኔታ ለማየት ደግሞ ከህገ መንግስት አዋጅ የወጣ የትግራይ ማለት ነው በ1987 ላይ አዋጅ ቁጥር 11 ላይ ምን ይላል? ቃል በቃል ማለት ነው ልደት ቃልሲ ህዝብ ትግራይ 1967 እዩ ይላል። ምን ማለት ነው? የትግራይ ህዝብ የትግል ልደት ወይም የተወለደበት 1967 ላይ ነው። ምን ማለት ነው? አንድ ማህበረሰብ አልተታገለም ማለት እሴት የለውም ማለት ነው። አንድ ማህበረሰብ አልተታገለም ማለት ከዛ በፊት አልነበረም ማለት ነው። እዚህ ኒው አዲስ ማህበረሰብ ነው፣ አዲስ እሴት ይዞ የመጣ ከትላንት ጋር የተቆራረጠ ከነ አፄ ዮሐንስ ጋር ዝምድና የሌለው ኒው ግራውንድ ነው ማለት ነው። ስለዚህ ቅድም አሁን የተገለጹ የነበሩት ሁሉ ፋውንዴሽናቸው እዚህ ላይ። ለዛም ነው ቲፒኤልኤፍ በምንም ተአምር ማለት ነው በምንም ተአምር ለትግራይ ህዝብ 0.001% እንኳን ሊጠቅመው አይችልም። ቲፒኤልኤፍ ከመጣ በኋላ ከተወለደ ጊዜ በኋላ የትግራይ ህዝብ ያሳለፈው ስቃይ በየትኛውም ታይም ሊወዳደር የሚችል አይደለም። ምክንያቱም የተፈጠረው ቅድም እንዳልኩ ነን ስትራቴጂካል ግራውንድ ነው። ያ ማለት ነው ከማህበረሰቡ እሴት ውጭ ሆኖ የማህበረሰቡን እሴት ሪኢንጂነር ያደረገ ነው። this is by the way የጄኖሳይድ ትክክለኛ ሚኒንጉ ይሄ ነው። አሁን ባለፈው የነበረው ጦርነት ስናይ ብዙዎቹ ምንድነው የሚያደርጉት? ያንን ጦርነት እንደ ውጤት ነው የሚያዩት፣ እንደ ከውዝ ነው የሚያዩት። ይሄ ስህተት። ጦርነቱ ውጤት ነው፣ ከውዙ በጣም ረጅም ነው፣ ወደ ኋላ ነው ያለው ማለት ነው። ስለዚህ በትክክል የትግራይ ህዝብን ዘላቂ ሰላም እንዲያገኝ የነበረው እጅግ አስደናቂ ታሪክ በኢትዮጵያ ማዕከል ላይ ያለ ያንን መሰረት አድርጎ ለማየት የሚፈልግ ሰው ሁሉ ሩት ካውዝን መረዳት አለበት። ሩት ካውዙ ያልተረዳ መፍትሄ ሁሉ ጊዜ ማለት ነው ችግሩን መልቲፕላይ ሊያደርገው ይችላል።
ይሄ በሳይንቲፊክ አሰራሮች ኦልሬዲ የምንከተለው ነው። ምንም ነገር ለምሳሌ የቫይረስ ምንጭ ካለ ያ ቫይረስ እጅግ በጣም እየጎዳ ከሆነ እያንዳንዱ ቫይረስ ላይ አይደለም የምትሯረጠው፣ ሰው ምንጩን ሄደህ ትዘጋለህ ማለት ነው። ሰው ሩት ካውዙ የቲፒኤልኤፍ ከስር መሰረቱ የተበቀለበት ግራውንድ ሌላ ነው። ከትግራይ ማህበረሰብ ውጭ ሆነ ማለት ነው። ምናልባት ወደ ኋላም የምናያቸው ይሆናል ጉዳዮች ይኖሩናል፣ እያነሳሳናቸው እንሄዳለን። ቆንጆ ቆይታ እያደረግን ነው። የተወደዳችሁ አብራችሁን ስላላችሁ እናመሰግናለን። በዲጂታል አማራጭም ስለምትከታተሉን፣ ዛሬ ደግሞ ሀሳብ አስተያየት ስለምታሰፍሩልን በጣም እናመሰግናለን። በሱ እንድትቀጥሉ ደግሞ እናበረታታለን። አፈወርቅ ወደ አንተ ልምጣ። ቀደም ብለን ስናነሳው ነበር፣ በተለይ የህወሓት አሁን ወደ ተራ ሽፍትነት የወረደ ቡድን መሆኑን በደንብ እያስመሰከረ ነው። ፈጠርኩ የሚላቸው ጥምረቶች ወይም ደግሞ ስብስቦች እርስ በርስ ብዙ ግጭት ውስጥ መልሰው እንደሚገቡ ጭምር ገና ከወዲሁ ደግሞ እየተናገሩ ያለበት አንድ ቀን የሚያቆይ ነገር የሌላቸው የጠላት ወዳጅ ነው የሚል አይነት ግን ወዳጅ የሚለው በራሱ ኮቴሽን ውስጥ መቀመጥ ያለበት መሆኑን በብዙ መንገድ እየተረዳን ነው። እሱ እናስቀምጠውና ለመሆኑ የህወሓት ቡድን እንደዚህ አይነት እጅግ አረመኔያዊና ኢሰብአዊ የሚባል የሞት አዋጅን አውጥቶ የትግራይን ህዝብ ማሳደድና ማፈናቀል ውስጥ ሲገባ ተፈናቃዮች ወደ ቀያቸው እንዳይመለሱ የድርጅቱ ህልውና ሳይመለስ እኛ ጭምር አንመለስም አሉን የሚል በጣም እጅግ አጸያፊ ንግግርን ጭምር የቡድኑ ዋናም ምክትልም መሪ ነን ብለው የተቀመጡት ሰዎች በመድረክም ሲናገሩ እንደነበር እናስታውሳለንና እነዚህን ሁሉ ማድረግ በተለይ ደግሞ ወታደራዊ ግዳጅና አፈሳን በተመለከተ ሰፊ ተቃውሞ እየቀረበበት ነበርና በቅርቡ እንደምናስታውሰው እዛ ላይ ሲሰጧቸው የነበሩት ምላሾች ዓለም አቀፍ ተሞክሮን ጭምር ታሳቢ ያደረገ ነው ይላል። ይህ ዓለም አቀፍ ተሞክሮና እርምጃ ለመሆኑ ከወዴት ሀገርና መንግስት የተቀዳ ይሆን የሚለውን ደግሞ አያይዘን እንመልከተው። ማለት ቅድም አቶ ታፈረም ሲያነሳው የህወሓት ሁሉ ነገሩ የተቀዳው ከሻዕቢያ ነው። ሁሉ ነገሩ የተቀዳው ለምሳሌ ህወሓት ዓለም ሲል የህወሓት ዓለም ሻዕቢያ ነው። ዓለም አቀፋዊ ተሞክሮ ነው ሲል ሻዕቢያዊ ተሞክሮ ማለት ነው። ስለዚህ ከዛ አንግል ነው መታየት ያለበት። ምክንያቱም ለምሳሌ ከ1968 እስከ 1983 ወይም ደግሞ 91 ድረስ ያለውን እንትን ብትወስድ ህወሓት የትጥቅ ትግል ሲያደርግበት የነበረው አብዛኛው ህወሓት የሚያደርጋቸው ወታደራዊም ፖለቲካዊ እንቅስቃሴዎችም በሻዕቢያ በተሰመረለት መስመርና መስመር ብቻ ከዛው ውልፍት ማለት አይችልም። ለሻዕቢያ ኮዝ መሞት ለኤርትራ ህዝብ ኮዝ አይደለም፣ ለትግራይ ህዝብ ኮዝ አይደለም፣ ለሻዕቢያ ኮዝ መሞት። ሻዕቢያ የሆነ አጣብቂኝ ሲገጥመው የህወሓት ታጣቂዎች ቀድመው የጥይት ማብረጃነት መጠቀም 1983 ወይም አውሮፓ አቆጣጠር በ1991 ወደ ቤተ መንግስት ህወሓት እና የህወሓት በላይነት ያለበት ኢህአዴግ ወደ ቤተ መንግስት ሲገባ ሻዕቢያዎች የኛ ሰው በ4 ኪሎ ነበር የሚሉት። የኛ ሰው በ4 ኪሎ በቃ ማንኛውንም ጥቅማቸውን የሚያስጠብቅ እዛ የነበሩ የህወሓት አመራሮች ለምሳሌ ከፍተኛ የምትላቸው የህወሓት አመራሮች የኤርትራ ብሔርተኝነትን ከኤርትራውያን ከሻዕቢያ በላይ ያቀነቅኑ ነበር። ለምሳሌ የኤርትራ ብሔርተኝነት ከየት ወዴት የሚል መጽሐፍ የጻፉት የህወሓት ሊቀመንበር ናቸው። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው፣ መልሱም ደግሞ መገንጠል ነው፣ ሀገረ መንግስት መመስረት ነው የሚል ከሻዕቢያ በላይ ሲያቀነቅኑ የነበሩት የህወሓት ሰዎች ናቸው። የኤርትራ ሉዓላዊነት አደጋ ውስጥ የሚከት ማንኛውም ኃይል ከኢትዮጵያም ሆነ ከሌላ አካባቢ ከመነጨ ከሻዕቢያ ቀድመን እንዋጋለን ያሉት የሻዕቢያ አይዲዮሎጂ ባለቤት ነኝ የሚሉ ግለሰብ ናቸው። የኛ ሰው በ4 ኪሎ ይባሉ ነበር። ከ1991 ከ1992 ደግሞ ጦርነቱ በኋላ ደግሞ ሻዕቢያ ቤተ መንግስት አካባቢ ህወሓት እንዴት ነበር የሚታይ የነበረው? ህወሓትን አይደለም ትጥቅ ሱሪ የሚያስታጠቅ ነው እኛ ነን ነበር፣ እኛ ነን የፈጠር ነው። ለምሳሌ ወደ ኋላ አፈጣጠራቸው ጋር ካየ የሻዕቢያ አፈጣጠር የኤርትራን ህዝብ ጥቅም፣ የኤርትራን ህዝብ ፍላጎት፣ የኤርትራን ህዝብ ወደፊት እጣ ፈንታ ከግምት ያስገባ አይደለም። ሻዕቢያ የሚባል ድርጅት ተመስርቶ ኤርትራ የምትባል ሀገር መፍጠር አለበት የሚለው የካይሮች እሳቤ ነው። ይሄ ድርጅት ኢትዮጵያን እረፍት የሚነሳ ኢትዮጵያን ከባህሩ የሚገፋ ድርጅት መሆን አለበት፣ ያቺ ሀገር ኢትዮጵያን ከባህሩ የገፋች ሀገር መሆን አለባት ብሎ ካይሮች ተልእኮ አስቀመጡ። ያንን ተልእኮ ሰብ ኮንትራክት ወስዶ ወደ መሬት ያወረደው ሻዕቢያ ነው። ግን የካይሮ ሰዎች ጥያቄያችሁ መሆን ያለበት የቅኝ ግዛት ጥያቄ ነው፣ መልሳችሁ መሆን ያለበት ደግሞ መገንጠል ነው። ስትገነጠሉ ደግሞ ኢትዮጵያ የባህር በር ማግኘት የማትችልበት ሁኔታ
መገንጠል አለባቸው የሚል ተልእኮ ነው የተቀመጠላቸው። ዴን ከዛ በኋላ ነው ህወሓት የተፈጠረው። ህወሓት ሲፈጠርም ተመሳሳይ ከካይሮም ሆነ ከሻቢያ ድጋፍ ለማግኘት ካይሮዎች ለሻቢያ ያስረከቡትን ጥያቄ ህወሓት መቀበል ነበረበት። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው፣ ምላሹ መገንጠል ነው፣ ኢትዮጵያ የባህር በሯን ማጣት አለባት። ይህንን ወደ መሬት ያወረዱ። ከዛ በኋላ የምታያቸው አብዛኞቹ እንቅስቃሴዎች እርስ በርስ ግጭቶች ይመስላሉ እንጂ በሻቢያና በህወሓት መካከል አብዛኞቹ የመጠቃቀም አንዳንዴ የመናበብ ለምሳሌ በአፋርን ህዝብ የማዳከም ዘመቻ አርዱፍን መውሰድ ትችላለህ። የአፋርን ህዝብ በማዳከም ዘመቻ ላይ ህወሓትና ሻቢያ እኩል ነው የዘመቱት። ለምን? ኢትዮጵያን የባህር በር ባለቤት የማድረግ እድል አለ ከተባለ የአፋር ህዝብ የባለቤትነት ጥያቄ ያነሳል፣ ከምጽዋ እስከ አሰብ ባለው የባህር ዳርቻ ላይ። ስለዚህ ይሄ ህዝብ መድቀቅ አለበት። ይህን ህዝብ የማድቀቅ ዘመቻን በደብዳቤ እየተጻጻፉ ሲመሩ የነበሩት ሁለቱ መሪዎች ነበሩ። ከዛም ከተኮራረፉ በኋላ ለምሳሌ ህገ ወጥ በሆነ መንገድ ኢትዮጵያ ባህር በሯን እንደታጣ ከተደረገ በኋላ ያ ህገ ወጥ በመንገድ ባህር በሯን አታለች፣ ህጋዊ መንግስት በኢትዮጵያ አልነበረም የሚል መከራከሪያ እንኳን በተገቢው መንገድ መሬት እንዳይወርድ አላስፈላጊ ጦርነት ውስጥ ተገብቶ፣ ምክንያቱም አላስፈላጊ ምለው ያ ጦርነት ኢትዮጵያውያን ከፍተኛ የህይወት ዋጋ የከፈሉበት ጦርነት ነው። አደይን ኦፍ ደደይ ግን ለምንድን ነበር የተዋጋ ነው ብለን ስንጠይቅ ለባድመ ወደ ጦርነት የገባ ነው፣ ባድመ ተያዘብን ብለን 70-80 ሺህ ወጣቶቻችንን ከገበርን በኋላ አሸንፈን በዜጎቻችን ደም አጥንት ህይወት መስዋዕትነት መሬታችንን ካስመለስን በኋላ አሸናፊ ወደ ፍርድ ቤት ሄደን ደግሞ እኛ የመጀመሪያ አገር ነን በዓለም ላይ ወደ ፍርድ ቤት ሄደን በቂ ማስረጃና መረጃ ማቅረብና መከራከር ሲገባን ሳንከራከር በመቅረት ያ ፍርድ ቤት የወሰነውን ውሳኔ ያለ ምንም ይግባኝ ይቀበላሉ። ተከራከሩ፣ በቂ ባክግራውንድ አላችሁ ከባህር በር ጋር ያሉ ነጮችን ጭምር ኢትዮጵያውያን ወገኖች ወይም ደግሞ መሪዎች ምን አገባችሁ እስከ ማለት የደረሱበት ታሪክ አለ። ኢቭን ከህወሓት አብራክ የወጡ የህወሓት የበላይ አመራር የነበሩ ሰዎች አይ ኤርትራ ሀገር ስትሆን ሰላም ትሰጠናለች ብለን ነበረ፣ አሁን ሰላም ልትሰጠን ስላልቻለች የባህር በር ጥያቄያችንን በዚህ እንመልስ ያሉ እንኳን ሳይቀሩ እንደ ገብሩ አስራት እነ ጀነራል ጻድቃን አብዛኞቹን ያባረረበት። ይህንንም ስታየው ዴን የአልጀር ስምምነትና የህግ ፍርድ ቤት ውሳኔ ለኤርትራ መሰረት ህጋዊ እውቅና የመስጠት መደላድል መፍጠር ህወሓት የሰራለት ፌቨርም ጭምር። ስለዚህ ዓለም አቀፋዊ ሲል የህወሓት ዓለሙ በህወሓት ፖለቲካል አይዲዮሎጂ ውስጥ ዓለም የሚባለው ሻቢያ፣ ርዕዮተ ዓለም የሚባለው ሻቢያዊነት፣ ብሔርተኝነት የሚባለው ቅድም አቶ ታፈረ ሲለው እንደነበረው ለምሳሌ ህወሓታዊ ብሔርተኝነት አለ ከትግራይ ብሔርተኝነት የሚበልጥ በእነሱ ቤት። ስለዚህ እያንዳንዱ ትግራዋይ ለመሆን ማሟላት ካለባቸው መስፈርቶች አንደኛው ህወሓታዊ ብሔርተኝነትን ማራመድ አለበት። ህወሓታዊ ብሔርተኝነት ደግሞ ምንድን ነው የሚለው? ለህወሓት ጋሻ ጃግሬዎች ወይም ደግሞ ለህወሓት የበላይ አመራሮች የህይወት መስዋዕትነት መክፈል። የቅድም የጠቀሷቸው የወታደራዊ አመራር ድንኩል እኮ ከህወሓት ጎን ሆኖ አለመታገል ትግራዋይነት አይደለም ሲሉ ምን ያክል ፖለቲካ ውስጥ ጭምር ተቀላቅለው እንደገቡ ማለት ነው። ስለዚህ ትግራዋይ ለመሆን ህወሓታዊ ብሔርተኝነት ማራመድ አለበት ማለት ነው። ጥሩ እንመለስበታለን። ስለ ባንዳነት ሲነሳ ከህወሓት በላይ ማሳያ የለም የሚሉ ጉዳዮች ተደጋግመው ይመጣሉ። ቀደም ብለህ አፈወርቅም ስታነሳው የነበረው በተለይ ኤርትራ ሀገር እንድትሆን በተደረገ ሂደት ላይ በኋላም ደግሞ ካርታው ሲሰመር በተለይ ወደ ጅቡቲ አካባቢ እኮ ስንመጣ የኤርትራ ካርታ በዛ ልክ የተለጠጠው ጀኒውሊ ኢትዮጵያን ከባህሩ ለመነጠል ነው። ምክንያቱም እዛ አሁን የጠቀስኳቸው ወደ ጅቡቲ አካባቢ ያለውን የኢትዮጵያ ድንበርና እስከ ቀይ ባህር ያለው ርቀት ምን ያክል በጣም አጭር እንደሆነ መመልከት የምንችል ይመስለኛል። ኢትዮጵያን እንደ አይነት ጉዳዮችን በቅጡ ብንመለከታቸው ከፖለቲካ ሀሳቤና አቋም ወጣ እያልን ስለ ብሔራዊ ጥቅም ማሰብ ያለብን ይመስለኛልና ለምንድን ነው እንደዚህ አይነት ካርታ የተሰመረው? ያ ካርታ ሲሰመር ደግሞ ቀድሞ ቡራኬውን ሲሰጥ የነበረውና ለኤርትራም ጭምር ቀድሞ ሀገርነት እውቅናን ሲሰጥ የነበረው ማን ነው ከተባለ ህወሓት መሆኑን ተመልሰን እናገኘዋለን። የኤርትራውያን ወይም ደግሞ አጠቃላይ ሻቢያ አልገነጠልም ኤርትራ አትገነጠልም ቢል ጭምር ህወሓት ይፈቅድ ነበር ወይ የሚለውን ነገር አብረን ብናየውና በዛ ውስጥ ያለን ባንዳነት ብንመለከት ደስ ይለኛል። ምክንያቱም ቀደም ሲልም ስንመለከተው መጽሐፍትንም ስናነብ በተለይ ህወሓት ሻዕቢያ ኤርትራን ለመገንጠል ነው ይታገል የነበረው። በተመሳሳይ ደግሞ ህወሓት ከደርግ መንግስት ጋር ጦርነት ላይ ነበርና በዛን ጊዜ ሁሉ
ከማዕከላዊ መንግስቱ ጋር በጦርነት የሚያደርገውን ፍትጊያ ጭምር ችላ ያለ ለኤርትራ ነጻነት ወይም ደግሞ ነጻነት የሚለው ኮቴሽን ውስጥ ይግባና ኤርትራ ሀገር እንድትሆን ለሚታገለው ሻዕቢያ ጭምር ከ30 ሺህ በላይ ትግራዋዮችን ወደ ኤርትራ ሄደው እንዲዋጉ ያደረገበትና ኢትዮጵያን ለማዳከም በተደረገ ጥረት ውስጥ ህወሓት አብዝቶ ለሻዕቢያ ድጋፍ ያደረገበትን ነገር እንመለከታለን። ያ ፕሮጀክት ደግሞ ቀደም ብለው እርሶም ሲያነሱት እንደነበረው የግብጽ ፕሮጀክት ነው። ኢትዮጵያን ማዳከምም ኤርትራን ሀገር አድርጎ ማውጣትምና በዚህ ሁሉ ሂደት ውስጥ ምን አይነት ባንዳነት ነው የሚታየን? ከግብጽና ከኤርትራ በኩል ስለ ኢትዮጵያ እንደው በጎ ይመጣል ብሎ አሁንም እየፈጠሩ ያሉትን ጥምረት ስንመለከት ህወሓት 4 ኪሎ በገባ ማግስት አጌንስት ህወሓትና አጌንስት ኢትዮጵያ የሆነ ኃይልን ሲደግፍና ሲያደራጅ የነበረ የግብጽ መንግስትና የሻዕቢያ ጋር አሁንም ጥምረት ፈጥሬ ለኢትዮጵያ በጎ ነገር አመጣለሁ ብሎ ኢትዮጵያንን ምንድነው በዚህ በፕሮፓጋንዳ ለማወናበድ መሞከርስ ምን አይነት ባንዳነትና አፈጣጠር ነው ብንመለከት? በጣም ጥሩ ጥያቄ ነው። ባይ ዘ ወይ ቲፒኤልኤፍ ከስር መሰረቱ ኦንቶሎጂካሊ ከአመጣጡ ጀምሮ እንትን ነው ባንዳ ነው። ይሄ ፖለቲካ አለመሆኑ ሰዎች መርምረው ማወቅ ይችላሉ። ማለት ፋክት ላይ ቤዝድ ያደረገ ስለሆነ ቲፒኤልኤፍ መቼ ነው የተመሰረተው? ኤግዛክትሊ የካቲት 11 1967 ነው። እነሱ ብዙ ጊዜ አፕሮች የሚያደርጉት በተለይ ለኢትዮጵያ ሕዝብ እንትን የሚያደርጉት የደርግን ጭቆና አምሮ እንደወጣ ነው። ደርግ መቼ ነው የተመሰረተው? 1968 መስከረም 2 ነው። ሶ ፐርፐዙ ሌላ ነው ማለት ነው። የተፈጠሩበት እንትን ራሱ ሌላ ነው ማለት ነው። ሁለት በሂደት ካየነው አዲስ አበባ ድረስ መጥተው በ1965 አዲስ አበባ ዩኒቨርሲቲ ድረስ መጥተው ሁለት የሻዕቢያ ሰዎች ናቸው የመሰረቷቸው የሰበሰቧቸው። ያ ስብስብ ኦብጀክቲቭ መጀመሪያውንም ምን እንደነበረ ይታወቃል። የኤርትራ የሻዕቢያ ታጋዮች ፐርፐዛቸው ይታወቃል። ከኤርትራ ህዝብ ከመጥቀም ጋር የተያያዘ ስላልሆነ ማለት ነው። ቅድም ወንድሜ ያነሳው የኤርትራ ትግል ከየት ወዴት የሚል ማለት ነው። በዛን ጊዜ ለምንድን ነው የጻፈው አቶ መለስ ዜናዊ? ምክንያቱም ኢሳያስ አፈወርቅ ድርድር ላይ ተቀምጦ ነበር። እንግሊዝ ይሁን አሜሪካ እርግጠኛ አይደለሁ፣ ሰዎች ቬሪፋይ ሊያደርጉት ይችላሉ። ድርድር ላይ ተቀምጦ ኦልሞስት ኤቭሪቲንግ እየጨረሰ ነበር። በዚህ ጊዜ ነው በጥድፊያ ስለዚህ የእነሱም ግራንድ ፕሮጀክት ነበረ ማለት ነው። ያ ግራንድ ፕሮጀክት ስትል በሻዕቢያም በቲፒኤልኤፍ ውስጥም አልነበረም። ማን ነው? ግብጽ ነው። ምንም ጥርጥር የሌለው ማለት ሶ ቲፒኤልኤፍ ማለት የስፈጠር ጀምሮ እስካሁን ድረስ ያለው ከስትራቴጂክ ግራውንድ የበቀለ ነው የምንለው ለዚህ ነው። በፍጹም ከህዝቡ ጋር የምንም አይነት ቁርኝት የለው። የሌላ አካል ነው የሚያራምደው። የሌላ እንዴት አፄ ዮሐንስ እንደተራ ማለት የትግራይ ሰው ሆኖ ትግራይ ውስጥ እንዳደገ የትግራይ እሴት እንደሚያውቅ የትግል ማለት ነው ትግል እነሱን ለማዳን እንደወጣ አካል አፄ ዮሐንስን የሚያክል እንዴት እንደተራ ወራሪ ሊያር ይችላል? this is impossible። ወደ 6-7 የውጭ ወራሪዎችን የጠበቀ የትግራይ ህዝብን የስነ ልቦና ሁኔታ መመዘኛ ሊሆን የሚችል አካል ነው አይደል? ያን ያክል ነው የሄዱት ለማለት ነውና ምን ያህል ናቸው የሚለው ማየት እንችላለን ነው። አንደኛው የተመሰረተ በ1965 ነው። ይሄ ይታወቃል። በሪካርድ ራሳቸው ያስቀመጡት አለ። ሁለተኛ ከደርግ በፊት ነው። ደርግን ለመዋጋት አልነበረም። ሌላው ይሄ ከባህር በር ጋር ተያይዞ ባይ ዘ ወይ የኢትዮጵያ አንዱ ልዕልና በአፍሪካም በዓለም ያለው ይሄ ፋውንዴሽናል የሆነ የቫልዩ የስቴት ጥልቀት የምናገኘው ከቀይ ባህር ጋር የተገናኘ ነው። ከቀይ ባህር የተላቀቀች ትግራይ ማለት ምንም ነው። አሁን ቫልዩ አለ ከተባለ አንትሮፖሎጂካል የምጠኑ ቫልዩዎች አሉ ከተባለ ማለት ነው ሁሉም ከቀይ ባህር ጋር የተገናኙ ናቸው። ከዛ ከነጠልክ በኋላ ምን አይነት የትግራይ ነው አስብ የምታደርገው? ኦኬ ስለ ኢትዮጵያ አንተተን በእነሱ ስነ አእምሮ ስናስብ ማለት ነው። ስለዚህ ከስር መሰረቱ ሌሎች ናቸው ማለት ነው። እንግዲህ ራሳቸው እንግዲህ ይህንን በአናሊቲካል የምናየው ነው። ሁለት ደግሞ በፋክቹዋል መሬት ላይ እየሰሩት የምናየው ነው። ሁለት ቃል በቃል የተናገሩት ማን ነበረ? ስብሐት ነጋ፣ አቦይ ስብሐት ብዙ ጊዜ እየተባለ የምንጠራው ሰውዬ ምን ነበር ያለው? የትግራይ ህዝብ የተዋረደ ነበረ። ቃል በቃል የትግራይ ህዝብ የተዋረደ ነበረ፣ ወደ ውስጥም ወደ ውጭ የሚሸጥ ነበር። ይህ ንግግር ብቻ ወስደን በታሪክ በመረመር ዚሮ ቫልዩ ነው ያለው። ስለዚህ እነዚህ ሰዎች ማን ናቸው ነው ማለት እንግዲህ የትግራይ ህዝብ እንደ አዲስ ክሬት አድርገዋል። አንቀጽ ፈጥረው 1987 ቁጥር 11 አዋጅ ላይ ሄዶ ማየት ይቻላል። ኒው ማለት ነው። ከዛ በፊት የነበረው ግን እየተዋረደ የራሱ እሴት የሌለው ታሪክ የሌለው ሁሉ ይላል እዛው ንግግር ውስጥ።
ይሄ ማንም ሰው ቼክ ሊያደርገው የሚችል ነው። ሶ ከትግራይ ህዝብ ጋር የምንም አይነት ካውዛል የሆነ ኮኔክሽን የላቸው ከስር መሰረቱ አንደኛው ይሄ ነውና ሌላው በኢትዮ ኤርትራ ጦርነት ጊዜ ቅድም ወንድማችን ያነሳ ባይዘ በጣም ፋንዳሜንታል ነው። ቲፒኤልኤፍ ሁሉ ጊዜ ማለት ነው ሁሉ ጊዜ ስትራቴጂኩ የት ነው የምናገኘው? ሻዕቢያ ውስጥ ነው። አንዱ አደጋ ውስጥ ከወደቀ አንዱ ሙሉ መስዋዕትነት ነው የሚከፍለው። በአንድ ጊዜ በ40 ምናምን ሺህ ወጣት ነው የሚሄደው። ባይዘው ኤርትራን የዚህ ያደረሷት ኦልሞስት የትግራይ ወጣቶች ናቸው ማለት ይቻላል። ምክንያቱም ከኤርትራ ከምኖርበት ወይም ኤርትራውያን ከምኖርበት አካባቢ ወጥተው ተራራ ላይ ስለመሸጉ ከህዝብ ጋር የነበራቸው ኮኔክሽን ስለላላ በቀይ ኮከብ ዘመቻ ጊዜ ማለት ነው ሙሉ በሙሉ ወጣት እየመለመለ ይልክላቸው የነበረው ቲፒኤልኤፍ ነበር። which is ምን ማለት ነው? የኤርትራ መገንጠል ፖሲብል የሆነው ኦልሞስት 90% ማለት ይቻላል because of ቲፒኤልኤፍ ነው። ይሄን ሁሉ የሆነው ፍሬም ብናደርገው በዝርዝር እያየን ብናየው ቲፒኤልኤፍ ነው። አሁን የሆነ ኃይሎች አሉ ኃይል ካራክተሪስቲክ ያላቸው እዚህ ላይ ብንበትናቸውና እንደ አንድ የትግራይ ሰው መመርመር ብንጀምር ፍሬም ብናደርጋቸው ስለዚህ ኔክስት የትግራይ ህዝብ ጣፈንታ ምን መሆን አለበት የሚለውን ብትወስድ እና የቲፒኤልኤፍ ፓዝ ወይ መስመር ብታስገባ እዛ ውስጥ ማለት ነው ኢምፖሲብል ነው። በእነሱ መንገድ ወደፊት መሄድ አይቻልም። ጨለማ ባይ ዘ ወይ እኔ የመቶ ሺህ ዓመት የሰው ልጅ የነበረው የስልጣኔ እና የመቶ ሺህ ዓመት ለወደፊት ሊኖረው የሚችለውን ዙሪያ የጻፍኩኝ ነኝ በጥልቀት ማለት ነው። ሶ ያንን ፕሮአክቲቭሊ ስታየው ወዴት ነው የሚሄደው? ሃንድ ብሎክ ነው፣ ጨለማ ነው። ምን ያህል 100% ኢምፖሲብል የምንለው ማለት ነው። ሶ ይሄኛውን ኢምፖሲብል እንዴት ነው መግፋት የሚፈልጉት? በሰው ኃይል ነው። ይሄ ሰው ኃይል የፈለጉት ገብተው እንኳን ምንም ሊፈይድ አይችልም። እስቲል ጨለማ ነው፣ ኢምፖሲብል ነው ባይ ዘ ወይ። ስለዚህ እነሱ እንደዚህ እያሉ እድሜያቸውን መፍጀት ነው የሚፈልጉት ህዝቡን እንደ ጭድ እያደረጉ። ነገር ግን ሁሉም ነገር ሊሚት አለ እዚህ ላይ። አሁን ሁሉም ኢትዮጵያዊ ሁሉም የሚችል ኢትዮጵያዊ ሁሉ እዚህ ላይ ክሪቲካሊ አስበው በአንድ ላይ የትግራይ ህዝብን ከዚህ እጅግ በጣም ከጠለቀ እንትን ማውጣት አለብን። ሌላ ምናልባት ስለ ኤርትራ ትንሽ ለማለት ያክል ኤርትራ አሁን ካየናት የኤርትራ ጽሁፎች ለ50 ዓመት የነበሩ ጽሁፎች ሁሉ ብትመረምር፣ ቪዲዮዎች ወይም ንግግሮች፣ ምኖች፣ ዲስኩሮች ሁሉ ብትመረምር አንድ ነገር ላይ ጥገኛ ናቸው። የኢትዮጵያ ጉዳይ ላይ ጥገኛ ናቸው። ምን ያህል 100% ማለት ነው። ምክንያቱም የራሳቸው ግራውንድ የላቸው፣ የራሳቸው እሴት የላቸው። አንድ አረፍተ ነገር እንኳን መመስረት አይችሉም ባይ ዘ ወይ። ይሄ ማለት ለወደፊት ኤርትራ እንዳገር ሆና መቀጠል የምትችልበት ሁኔታ የለም። ውሸት ስለሆነ ኤቭሪቲንግ ማለት ነው። በህወሓትና ሻዕቢያ መካከል ሁለቱም አለቃ ሆኑ ለመውጣት የተደረገ ግብግብም ጭምር ኤርትራን እንድትገነጠል አድርጓል የሚል መከራከሪያም አለ። ትክክል። ዋናው ኦብጀክቲቭ ምንድነው መሰለህ? ቲፒኤልኤፍ አፈጣጠሩ አንድ ከውጭ ነው 100% ማለት ነው። ሁለቱ ፋይት በሚያደርጉበት ጊዜ ሁሉ ጊዜ ማለት ነው አንዱ ሌላውን ተጽዕኖ ለማድረግ በሚመክሩበት ጊዜ ቲፒኤልኤፍ ባይ ዘ ወይ ሻዕቢያ ከሌለ ቲፒኤልኤፍ ኤግዚስት ማድረግ አይችልም። ስለዚህ በምንም ተአምር እነሱን ኦቨር እንትን ማድረግ አይፈልጉም። የተወሰነ ነው የምነካኳቸው። ለምሳሌ በኢትዮ ኤርትራ ጦርነት ጊዜ በጣም ብዙ ሰው ነው ከዛ ተፈናቅሎ ወደዚህ የመጣው። አብዛኛዎቹ የትግራይ ተወላጆች ናቸው። መፈናቀል ብቻ አይደለም፣ በየትምህርት ቤቱ ታጉረው ነበር። በየትምህርት ቤቱ በየደርግ ሰርቷቸው የነበረ የጦር ካምፕ ይሄ ራሳቸው አሁን በቅርብ እያወጡት ያሉት ነው። እነዚህ ሁሉ አንዳንዶቹ እዛው ነው የተገደሉት ባሉበት ማለት ነው። ይሄ ቲፒኤልኤፎች በዝርዝር ያውቁታል። አንድም ቀን ግን ተናግረውት አያውቁም። ሌላ ነገር ግን በአንጻሩ ይደግፋሉ። ምን ከኢትዮጵያ የሄዱ ኤርትራውያን ጉዳይ ዌል ዶክመንትድ ሆኗል። እነሱ ራስ ኮንፊርም አድርገው ማለት ነው። ግን ከኤርትራ የወጡት አብዛኛዎቹ እዛ ያለቁት ሀብታቸው የተዘረፈ ማለት ነው። እጅግ በጣም አሳቃቂ የሚባል ባይ ዘ ወይ ምናልባት አንድ ቪዲዮዎች አሉ ራሳቸው የሰሯቸው ኤርትራውያን ምግብ ይዘው ለመጠየቅ የሄዱ ኤርትራውያን ማለት ነው ወስደው አስረዋቸዋል። በፍጹም አንድ ሰው ሄዶ እንዳይጠይቃቸው ሁሉ ተደርጓል ማለት ነው። ሶ ምን ለማለት ነው? በምንም ሁኔታ የኤርትራ ውስጥ ያለው ኃይል ሊገዳደሩት ይችላሉ እንጂ ለመብለጥ አይሞክሩም። ምክንያቱም ከበለጡት ይከዳቸዋል። ከከዳቸው እነሱ ግራውንድ ያጣሉ። በሁሉ ጊዜ እንደዚህ ነው። ይሄን ሁሉ የሚያደርጉት በምንድን ነው? በትግራይ ህዝብ ደም ነው።
በሚያሳዝን መልኩ ነው ባይዘው በተለይ ያልተጠናው አንዱ ቅድም የገለጽኩት ከ1967 ከ1980 የተለያየ ካራክተሪስቲክ እየተሰጠው የትግራይ ህዝብ ቫልዩ ወደፊት ሊያመጣ የሚችል አእምሮ ሁሉ እያጸዱ ነው የነበሩት። ይሄ ፖለቲካል እጥበት ምንለው ፖለቲካል እጥበት ማለት ምን ማለት ነው? ፖለቲካ ሊያመነጭ የሚችል ማንኛውም ሪሶርስ፣ ማንኛውም ልምድ፣ ማንኛውም አእምሮ፣ ማንኛውም እሴት ሁሉ ማጥፋትና ሪኢንጂነር አድርጎ ወደዛች ሳጥን ውስጥ ማስገባት ማለት ነው። ይሄን ሁሉ እድሜ የሰጣቸው አንዱ ይሄ ነው ኢሉዥን። ይሄ ኢሉዥን አሁን እየተነነ ነው ያለው። ጥሩ በማጠቃለያ ሀሳብ መለሳለሁ ወደ እርሶ ጋር አፈወርቅ። ወደ መጨረሻው ላይ ያነሱት አቶ ታፈረ በተለይ የህወሓት ምን ያክል የሻዕቢያ ገባሪ እንደሆነ እና ባንዳነቱንም በደንብ የሚያሳዩ ቁጥሮችንም ወቅቶችንም ጭምር እየጠቀሱ ሲያነሱ ነበረ። ወደ ሰሜኑ የሀገራችን ጦርነት ወቅት ትንሽ መለስ እናድርገውና በዛ ውስጥ የቀጠለውን ባንዳነት ብንመለከት ብዬ ነው። በተደጋጋሚ ከህወሓት ሰዎች አፍ ላይ የማይጠፋ ቃል አለ፣ ጄኖሳይድ የሚል የፌዴራሉ መንግስት ሲከሱ በሱ ነው። አሁን ጽምዶ ብሎ ግንኙነት ፈጠሩ እንጂ ቀደም ባሉት ጊዜያት በተለይ በጦርነቱ ወቅት ሻዕቢያን በተደጋጋሚ ጄኖሳይድ ፈጸመብን ብለው ሲከሱ እንደነበር እናስታውሳለን። እና እነዛን ሁሉ እውነቶች ይዘን ደግሞም ጄኖሳይድ ተፈጸመብን እያሉ ጄኖሳይድ ፈጸመብን ከሚሉት ሻዕቢያ ጋር ግን መልሶ ጥምረት ለመፍጠር መንቀሳቀስ ህዝብን በምን ልክ እና በምን ዋጋ የመስፈር እንቅስቃሴ ነው? ምንስ አይነት ድንቁርና ነው ልንለው እንችላለን? ለኔ ኦልሬዲ በሞራል ቫሊዩስ ህወሓትን ጀጅ ልታደርገው አትችልም። ምክንያቱም ከዛ ቫሊዩ ያፈነገጠ ስለሆነ። ምክንያቱም ዋናው ትልቁ ዓላማው ለምሳሌ የሰሜኑ ጦርነት ሲነሳ የመከላከያ ሰሜን ዕዝን ካጠቃ በኋላ ተደጋጋሚ የሚሳኤል ግብዣዎችን ወደ አስመራ ይልክ ነበር። ምክንያቱም ማንም ሰው ክቡር ጠቅላይ ሚኒስትሩም ሲሉት እንደነበረው ማንም ሰው የሻዕቢያ ታጣቂዎች ወደ ትግራይ ወደዚህ ጦርነት የሚገቡ ከሆነ ምን ሊያደርጉ እንደሚችሉ ከማንም በላይ ህወሓቶች ያውቃሉ። ለምሳሌ ጂኖሳይድ ፈጽሟል፣ እንደዚህ አድርጓል፣ it was given በቃ ሻዕቢያ ወደ ጦርነት ውስጥ ሲገባ ምን ሊያደርግ እንደሚችል ይታወቃል። እነሱ በሚሳኤል የደቦና የጅጊ ጥሪ ሲያስተላልፉለት ግብዣ ሲያስተላልፉለት እንዲመጣ ሲጠሩት እንዲያደርግ የፈለጉት ይሄንን ነበር። ለምሳሌ ለትግራይ ህዝብ ቀናይ ብትሆን ሲጀምር የሰሜን ዕዝን አታጠቃም፣ የትግራይ ህዝብ ወዳጅ ብትሆን። ምክንያቱም ለ20 ምናምን ዓመታት የትግራይን ህዝብ ህልውና መሰረት አድርጎ ህልውናው አደጋ ውስጥ ወድቋል፣ ከኤርትራ ሊቃጣበት ከሚችል ጥቃት ሲከላከል የነበረን እዛ አትመታው። የትግራይ ህዝብ ወዳጅ ከሆንክ የትግራይ ህዝብ ጠላት ስለሆንክ ነው። የትግራይ ህዝብ ወዳጅ ከሆንክ ሻዕቢያን ጎትተው ወደዚህ ጦርነት በሚሳኤል እየደበደብ ካጠራ ያም የትግራይ ህዝብ ጠላትነቱ ማሳያ ነው። እያንዳንዱን ነገሮች እያመጣ እየመዘዝክ ብታያቸው ህወሓት ያደረጋቸው እያንዳንዱ ለምሳሌ ዛሬ ትላንትና በትግራይ ውስጥ የተፈጸሙ 76 በላይ የሰብአዊ መብት ጥሰቶችን፣ የጅምላ ጭፍጨፋዎችን፣ ግድያዎችን፣ የመድፈር ስራዎችን፣ ብዙ ነገሮችን መሰረተ ልማት የማውደም ስራዎችን ጨምሮ ብዙ አሁን ፈጽሟል ብለው በራሳቸው ጥናት ሻዕቢያን ይከሳሉ አይደል? ከሻዕቢያ ጋር ተመልሶ የፖለቲካ የወታደራዊ ግንኙነት ፈጠርን ደግሞ ሲሉ ትሰማለህ። ይዘረዝራሉ እኮ በትግራይ ህዝብ ላይ ጂኖሳይድ ፈጽመዋል የሚሏቸውን ኃይሎች ይዘረዝራሉ። ማን ነው የቀረው? ከፌዴራል መንግስቱን የሚከሱት ፌዴራል መንግስቱን ጨምሮ ነው። ከፌዴራል መንግስቱ ውጭ ማን ቀረ? ፋኖን ይከሳሉ፣ ሻዕቢያን ይከሳሉ። ከነዛ ኃይሎች ጋር አሁን እየተሰልፈው ብዙ ነገር ለማድረግ እየሞከሩ ነው። ለኔ እስከሚገባኝ ድረስ የትግራይ ህዝብ ጠላት መሆናቸውን የምታየው ከዚህ በፊት ለኤርትራ ኮዝ የትግራይን ወጣት ይገብሩ ነበር። ከዛ በኋላ ለተለያዩ ኃይሎች እንደ ተመሳሳይ ስራን ይሰሩ ነበር። ለምሳሌ የኦሮሚያ ክልል ውስጥ የሚንቀሳቀሰው ሸኔ ወይም ደግሞ የኦሮሞ ነጻነት ሰራዊት ነኝ ብሎ የሚጠራውን ኃይል የትግራይን ወጣቶች ከኦሮሞ ነጻነት ሰራዊት ብሎ ራሱን ከሚጠራው ኃይል ጋር አሰልፎ ኦሮሚያ ውስጥ ይዋጉ ታገኛቸዋል። አማራ ክልል ውስጥ ካለው ፋኖ ነኝ ባይ ታጣቂ ጋር የትግራይ ወጣቶችን አሰልፎ ሲዋጉ ታያቸዋል። ከሀገር ወጥተው ከቡርሃን ጎን ወታደሮቻቸውን አሰልፎ ሲዋጉ ታገኛቸዋል። ለትግራይ ህዝብ ለነሱ የትግራይ ወጣት ማለት ይሄ ነው። እንደ ሸቀጥ የትም ቦታ ጋር 100ም 10ም ዶላር ካመጣ ገንዘብ ካመጣ ለየትኛውም የምትሸጠው። ለዚህ ይመስለኛል ክቡር የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ስሪላንካ ጦርነት አለ እንኳን ቢባሉ ዛሬ ተነስተው
ሰራዊት ለመሸጥ የሚዘጋጁ ሰዎች ናቸው የሚሏቸው ለዚህ ነው። ስለዚህ እያንዳንዳቸውን ስታይ ለኔ እስከሚገባኝ ድረስ እነዚህ ሰዎች የሚከሷቸውን በደል ፈጽመውብናል፣ ግፍ ፈጽመውብናል፣ እንደዚህ አድርገውናል፣ ጂኖሳይድ ፈጽመውብናል ብለው የሚከሷቸውን ሰዎች ሻዕቢያ ከፌዴራል መንግስቱ ጋር በፕሪቶሪያ ስምምነት ምክንያት ተጣላ ሲባል አሉባልታ አይደለም። የሻዕቢያው ፕሬዚደንት ወጥተው የፕሪቶሪያ ስምምነት በትግራይ ውስጥ ልንፈጽም የነበረውን የፖለቲካ እጥበት ሲሉ ለህወሓት ትሬት ሊሆኑ የሚችሉ የፖለቲካ እጥበቶችን ለመፈጸም እያደረግን የነበረውን እንቅስቃሴ አደናቀፈብን። በአደባባይ ነው የተናገሩት እኮ አደናቀፈብን። ፖለቲካል ላውንድሪ እንዳንሰራ አደረገን። ይሄንን ያሉ ሰዎች ፕሪቶሪያ ስምምነት በትግራይ ህዝብ ላይ ግፍና በደል እንዳንፈጽም አደረገን ያሉ ሰው አይ የተደናቀፈባችሁ ኑና ጨርሱ ብለህ ነው አሁን እያመጣችሁ ያለው። በቃ ኑና ጨርሱ የተደናቀፈባችሁ እናንተ ቅር ከሚላችሁ እናንተ ከምታኮርፉ ኑና አምሮታችሁን የበቀል ጥማታችሁን ተወጡ ብለህ ነው እየጠራችሁ ያለው። ይሄ ቡድን ደግሞ ስያሜውን የትግራይ ህዝብ ነጻ አውጪ ግንባር ብሎ ሲጠራ ትንሽ የሚከብድ ነው ለማሰብ ጭምር። አቶ ታፈረ የአፈወርቅ መጨረሻ ላይ ያነሳው የፕሪቶሪያ የሰላም ስምምነት አለ። እሱ የሰላም ስምምነት በኢትዮጵያ አሸናፊ የጦርነት ሂደት ውስጥ አዲስ አይነትም ምንድነው ይሄ ልምድ ያስተዋወቀ ነው። በኢትዮጵያ ውስጥ ቁርሾን ላለማሳደር አሸናፊና ተሸናፊ ትርክትን ላለመገንባት ይልቁንም ሁሉም ኢትዮጵያውያን ትናንት ላይ ያሉ ቁርሾችን እየተወ ስለ ነገው የተሻለ ነገር በጋራ እንዲሰራም ጭምር የፌዴራል መንግስቱ ትልቁን ኃላፊነት የወሰደበት ነው። ምክንያቱም ጦርነቱን አሸንፎ ነው ወደ ድርድር የሄደውና እነዛ ሁሉ ድርጊቶች ግን ለትግራይ ህዝብ ጥቅምና ሰላም ሲባል የተደረጉ መሆናቸው ተደጋግሞ ይነሳል። ለመሆኑ የፕሪቶሪያ የሰላም ስምምነት አተገባበር ሂደት ላይ ታዲያ አሁን ህወሓት ቀድጄዋለሁ እያለ ነው ስምምነቱን። መጀመሪያም እንደ ጊዜ መግዣ ሲያደርገው እንደነበረ ስምምነቱ የተደረገ አካባቢ ያደረጋቸው የነበሩ መግለጫዎች እንደገና በማዕከላዊ ኮሚቴው በወቅቱ በነበረው ጫና ሲደርስበት ተቀብያለሁ እያለ ሲያጭበረብር እንደነበረ እናስታውሳለን። አሁን ግን በይፋ መቅደዱንና የፕሪቶሪያ የሰላም ስምምነት ጭምር የሚያስቀምጣቸውን ከውጭ ኃይሎች ጋር ከጸረ ሰላም ኃይሎች ጋር ወይም ደግሞ በትጥቅ እንቅስቃሴ ውስጥ አለመሳተፍ የሚለውን ጨምሮ ጥሶ እሱ ተግባር ላይ ይገኛል። አጠቃላይ ግን የስምምነቱ አተገባበር ሂደቱ ላይ የህወሓት ቡድን ሚና ምን ነበር የሚለውን ነገር አጠር አድርገን እንመልከት። ያ ቅድም በደንብ አፈጣጠሩ ላይ ለማየት ሞክረናል። እንደዚህ ያለ ህዝብ ተኮር የሆነ ህዝብ የማዳን አግሪመንት ኦልሞስት 99% በተሸነፈበት ጊዜ ማለት ነው። ይሄኛውን ሊያከብር የሚችለው የሆነ ሌላ ሌየር እስኪገነባ ድረስ ነው። ይሄ ኦልሬዲ ባህሪው መጀመሪያ ካራክተራይዝ የሚያደርግ ሰው ይሄንን ዝም ብሎ በቀጥታ መረዳት ይችላል። ምክንያቱም ቅድም የገለጽኩት ነን ስትራቴጂክ ግራውንድ ላይ የበቀለ ነው። በስልጣን ላይ በነበረበት ጊዜ ኢትዮጵያ ውስጥ ማለት ነው ያለችው በጣም ጠባብ ፍሬም ለኢትዮጵያ ስለማይመጥን በዙሪያው ሌሎች አርቲፊሻል እንትኖችን ከፈጠረ በኋላ ነው ለማቆየት የሞከረው። ልክ ሲወጣ ከዛ በኋላ ሳስቴይን ሊያደርግ የሚችለው ምክንያቱም ቲፒኤልኤፍ ማለት ያቺ ፓዝ ናት። ያቺ ፓዝ ከቆመች ቲፒኤልኤፍ አይኖርም። ታሪኩ ሙሉ ሁሉ ቆሻሻ ውስጥ ነው የሚገባው። ዜናው ዚህ ስለዚህ በምንም ተአምር የሰላም መንገድ የነሱ ብሮክ ነው የለም። ሁለት ነው አማራጫቸው። ወይ የቲፒኤልኤፍ የድሮውን ታሪክ ሙሉውን ወደ ቆሻሻ እንትን አድርገው ሶዛት አዳፕታቢሊቲ የሆነ ፍሌክሲብል የሆነ ስትራቴጂ የሆነ ፖለቲካል ግራውንድ ስታብሊሽ ማድረግ ነው፣ ወይም ደግሞ የመጀመሪያውን መቀጠል ነው። ይሄ እነሱ እንትን ምን አይደለም ነው። በዋነኝነት ግን እዚህ ላይ ማየት የምንችለው ምንድነው ስምምነቱ የወታደራዊ አለው ዋናው መንስኤው ስለሆነ፣ ሁለተኛው ሲቪል አለው ያ ማለት ዲሞቢላይዝ የሆነውን ኢንተግሬት የማድረጊያ ማለት ነው። ሶስተኛው ደግሞ የክትትል አካላት አሉ። ብዙዎቹ ያው ኮንቲኔንታልና ኢንተርናሽናል ናቸው። ሶ የመጀመሪያው የሚሊተሪ ክሩ ላይ የመጀመሪያው ክራይቴሪያ ዲስአርምድ መሆን ነው። ዲስአርምድ ከመሆኑ በፊት ምን ልታደርግ ትችላለህ? እዚ ኢምፖሲብል እኮ ከውዝን ነው የምታጠናክረው። ይሄንን መንገድ አልፈህ ለመተግበር ብትሞክር በፌዴራል መንግስት በኩል ሆነህ ማለት ነው ሊሆን እዚ ኢምፖሲብል። መጀመሪያ ዲስአርምድ መሆን አለበት። ምክንያቱም ከህገ መንግስት ውጭ ልዩ ኃይል የሚባል ተገንብቷል። ግዙፍ ኃይል ማለት ነው። ገና መጀመሪያ ከጦርነቱ አስዩም
ከመደረጉ በፊት ነው ይሄ የሆነው። ሁለተኛ ደግሞ ካየን መስከረም 25 ላይ ህጋዊ መንግስት የለም ብሎ አናውንስ ነው ያደረጉት። ከዚህ በኋላ ነው ወደ ሰሜን እዝ የመጣው። የሰሜን እዝ ባይ ዘ ዌይ ብዙ ጊዜ ፖለቲካል እንትን ፕሮፓጋንዳ ነበር መስለን ለኔም። ግን እዛ ነዋሪ የሆኑ እዚህ የነበሩ ወታደሮች የት ሄዱ? ወደ ኤርትራም አልተሻገሩም፣ ወደ እንትንም አልተመለሱም። ወደ ሄዱ የሚል ቪዲዮዎች አሁን እየተሰሩ ታያለ በዛ አመት ውስጥ ማለት ነው። ሶ ሪል እጅግ በጣም ሰቅጣጭ የሆነ የራስህን ጠባቂ የሚያጠፋ እንግዲህ ይሄ ፓዝ ዲፔንደንት የምንለው ይሄ ነው። በፍጹም ፊውቸር እና ስትራቴጂክ ነገሮች ማየት አይችልም። ኢዝ ኦልሬዲ ብሎክድ ነው። ስትራቴጂክ ለማን ነው ማለት ነው? ለግብጽ ነው። ኢቭን ለሻዕቢያ እንኳን አይደለም። ምክንያቱም ሻዕቢያ የፖለቲካ ድርጅት ስለሆነ አይቀጥልም። which is ሌላ ግራውንድ ነገ ይመጣል። ለግብጽ ግን ይሄ ስትራቴጂክ ነው፣ ካፈጣጠር ዋጋ የተያያዘ ስለሆነ ማለት ነው። ስለዚህ የቲፒኤልኤፍ አፈጣጠር 100% በግብጽ ስትራቴጂ ብቻ የተወሰነ ነው ለማለት ነው። ሁለት እንደገና ማየት የምፈልገው ምንድነው ከ1993 እስከ 2010 ድረስ የሻዕቢያ የናሽናል ሚዲያ ማለት ነው ኤርቲቪ የምንለው ትግርኛ ተናጋሪዎች እያለ የትግራይ ህዝብን ሃይሊ ፖላራይዝድ አድርጎ ከኢትዮጵያ ህዝብ የነጠለበት ስነልቦና አንዱ ትልቁ እንደሆነ ያውቃል። እነሱ ይሄንን ግን ለነሱ ግን ግብአት ነው። ምክንያቱም በኢትዮጵያ ህዝብና በትግራይ ህዝብ መካከል አክቹአሊ አዘ ሴንተር ኦፍ የኢትዮጵያ ህዝብ የትግራይ ህዝብ አለ በእነሱ እንትን ለማየት ማለት ነው። ሶ በትግራይ ህዝብና በኢትዮጵያ ህዝብ መካከል ያለው ስነልቦናዊ ርቀት በጨመረ ቁጥር ቲፒኤልኤፍ ጉልበት እንደሚያቀኝ አውቀዋል። ከስር መሰረቱ እነዚህን በጥሶ ነው የተነሳው። ሶ ይሄንን ሁሉ ሲካሄድ ኦልሬዲ ይታወቃል ማለት ነው። ሁለተኛው ይሄ ጄኖሳይድ የሚባለው የጄኖሳይድ ክሶች ይሄ ሶሻል ቼንጅ ላይ ቲፒኤልኤፍ የተፈጠረበት ነው። እውነተኛው ጄኖሳይድ የተፈጠረው ነው። ምክንያቱም ሶሻል ሪኢንጂነሪንግ ነው የተደረገው። ማህበረሰብ ነው የተለወጠው። ባይ ዘ ወይ ኢዝ ኖት ማቴሪያል አይደለም። ከዛ በኋላ የሄደው መንገድ ሁሉ የጥፋት መንገድ ነበረ። የአገሪቱ ስልጣን ከያዘ በኋላ ግን ለውጥ ለማድረግ ሞክሯል። ግልጽ ነው። ለውጥ ያደረገው ግን ስልጣኑን ለማስቀጠል ነው። ኢሚዲየትሊ ሲወርድ ለግራንድ ፐርፐዝ ማገልገል ጀመረ። ግራንድ ፐርፐዝ ምንድነው? ግብጽ ነው። አሁን 100% ማለት ነው 0.1 እንኳን ከትግራይ ህዝብ ጋር ወይ ከሆነ ነገር ጋር ግንኙነት የለውም። ያለው ግንኙነት ኦንሊ ማለት ፐርፐዙ ማለት ነው ከግብጽ ጋር ብቻ ለግብጽ ብቻ ነው እያደረ ያለውና ከኤርትራ ጋር ተያይዞ ደግሞ እኔ አሁን የኤርትራና የኢትዮጵያ ቀጭኗ መንገድ እዛ ላይ አንድ ፕሮጀክት ሰርቻለሁ። አንድ ፕሮጀክት በለሆ የሚባለው በኤሊዳር በኩል ሄደ በቅርበት የማውቀው ኤሪያ ነው። ያው ፊዚካሊ እየሄድን እስከ ጅቡቲ 6 ኪሎ ሜትር ድረስ እየገባን ማለት ነው። እዛ አካባቢ አሰብን ለመያዝ የሄደ አንድ ሻምበል እኮ በአየር መቃወሚያ ከኋላ ተመቶ ነው ያለቀው። ይሄንን ራሳቸው ናቸው የሚሊተሪ ከትግራይ እንትን ያሉት በተለያየ ጊዜ የምንሰማውና ይታወቃል ምን ጠብቀው ምን እንደሚሄዱ። የህልውናቸው የመጨረሻው መስመር ሻዕቢያና ግብጽ መሆናቸው ይታወቃል። ከትግራይ ህዝብ ጋር ፍጹም ኮንጁዋል ኮኔክሽን የለውም ለማለት ነው። ስሙን ከመጋራት ውጪ በጣም እናመሰግናለን። አፈወርቅ የመጨረሻ ጥያቄ ላድርገው። የትግራይን ህዝብ ሞት ፈርዶበት ነው ያለው ይሄ ሽፍታ ቡድን አግቶትም ይገኛልና በዚህ ሁሉ ሂደት ውስጥ ደግሞ ጽምዶ የሚበል ሌላ አይነት የስብስብ መጠሪያን ተጠቅሞ የኢትዮጵያ ስጋት ወይም ደግሞ የኢትዮጵያ ቀጣይ ተረካቢና አስተዳዳሪ እንደሆነ ራሱን ሲስል እንመለከታለን። 4 ኪሎ ስንሄድ እንነጋገራለን ከሚላቸው ኃይሎችም ጋር ጭምር ወይም ደግሞ መጀመሪያ የፌዴራል መንግስት እናስወግደውና እኛ ደግሞ ስንቀር እንዋጋለን ለአሸናፊዎች አሸናፊ አይነት ነገር ኳስ የሚያስመስለው ጉድ አለ። እሱ እንዳለ ሆኖ የፌዴራሉን መንግስት ከጣልን በኋላ የምናወራረደው ሂሳብ የምንጠይቃቸው በህግ የምንጠይቃቸው ምርመራ የምንከፍትባቸው አሉ የሚል ሀሳቦችን ያነሳና እንደዚህ ሲያወራ በጣም ሀያል የሚመስል የምስራቅ አፍሪካ ግዙፍና አስፈሪ ኃይል አድርጎ ራሱንም አጠቃላይ የስብስቡንም መጠሪያ በዛ መንገድ ሊስለው ሲሞክር እንመለከታለና ለመሆኑ ይህ ተራ ቡድንም ሆነ ስብስቡ የኢትዮጵያ ብሔራዊ ደህንነት ስጋት መሆን የሚያስችል አቅም አለው ወይ የሚለው የመጨረሻው ጥያቄ። ለኔ አንድ በደንብ ተሰምሮ መታወቅ ያለበት ለምሳሌ ህወሓት ሰሜን እዝን አጠቃ የሚለው ነገር ዲስፒዩተብል አይደለም፣ ለክርክር የሚቀርብ አይደለም፣ ወይ ደግሞ ምስክር ፍለጋ ምንዞርበት ጉዳይ አይደለም። አንዳንዴ ያው ለምሳሌ አንዳንዴ አሁን ከሰሞኑ የምንም መገበሪያ የበላ ሳይጠሩት ይለፈልፋል እንደሚባለው
እየወጡ አንዳንድ የህወሓት የጦር አበጋዞች እየወጡ ሰሜን ዕዝን ቀድመን አጠቃ ነው ምን የሚል እንትን ሲባል ይኸው አመኑ እኮ እንላለን አይደል? it was never been disputable አልነበረም ሲጀምረው እንዳጠቁት። ሁለተኛው የምስራቅ አፍሪካ ወይም ደግሞ የአፍሪካ ቀንድ ከፍተኛ መቺ ኃይል ነን የተባለው እኮ ሰሜን ዕዝ በተጠቃ ማግስት እኮ አቶ ሴኮቱሬ ጌታቸው በአደባባይ ወጥተው አሁን ትግራይ ሰሜን ዕዝን በማጥቃት የታጠቀቻቸው መሳሪያዎች የሰሜን በምስራቅ አፍሪካ ላይ እንደ ትግራይ መቺ ኃይል የለም። ከዛ በኋላ ምን እንደሆነ መናገር ብዙ አስፈላጊ አይደለም። ዋናው መሰረታዊ ነገር ጽምዶ የሚባል ነገር ሲመሰረት ገና ይመስለኛል የዛሬ ዓመት አካባቢ ገና ሀሳብ ላይ ያለ ከአንድ ሚዲያ ጋር የነበረኝ ቆይታ ላይ ይሄ ጸባችንና ሳድር የሚል እንትን ነው ትብብር ነው የሚል ነገር አንስቼ ነበር። አንዳንዴ ጸብህን ለማሳደር የምታደርገው ጥረት ጸቡ አድሮ ነገ አንተ ስታድር እኮ ነው ማደርህን ሳታረጋግጥ። ህወሓት የሚባል ፋኖ የሚባል ሸኔ የሚባል የተለያየ አካባቢ ላይ ያሉ ታጣቂዎች የሚባሉ ማደራቸውን ሳያውቁ ነው ጸብ እናሳድራለን አሁን እያሉ ያሉት። እነዚህ ኃይሎች ለምሳሌ 4 ኪሎ ገብተን እንደዚህ አድርገን ወይም ደግሞ የኢትዮጵያን ብሔራዊ ጥቅም እንደዚህ አድርገን አሁን ከዛ አቅም በታች ናቸው። የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠት የሚያስችል ምንም አይነት ተክለቁመና የላቸው አሁን ባለው ነባራዊ ሁኔታ። አሁን ለኢትዮጵያ የህልውና ስጋት አይደሉም። አዎ ዘራፊ ናቸው። አዎ ህዝብን ያሳድዳሉ፣ ህዝብን ያሰድዳሉ፣ መሰረተ ልማት ያወድማሉ፣ ሴቶችን ህፃናትን ሳይቀር ይደፍራሉ። እንደ ኢትዮጵያ ወይም ደግሞ ለሀገረ መንግስቱ ነው የምንዋጋው ካሉ ግን ለሀገረ መንግስቱ ስጋት አይደሉም። ወደ መንግስትነት ስልጣን ለመምጣት የሚያበቃቸው መንገድ አልያዙ። ላለፉት 50-60 ዓመታት ህወሓት ለምሳሌ ተመሳሳይ መንገድ ተመሳሳይ አይዲዮሎጂ ይዞ ነው የሆነ ነገር አቺቭ ለማድረግ የሚሞክራሉ። ከሁለት አንዱ ስህተት ነው። ቅድም ከአቶ ታፈረም ጋር መጀመሪያ ላይ ስናወራ ነበር። ወይ ፓዙን መቀየር አለበት አካሄድህን፣ ወይ ደግሞ የያዝከውን ፍልስፍናህን መቀየር አለበት። ሁለቱም ምንም ተመሳሳይ ይዘህ ተመሳሳይ ነገርን እያደረግ የተለየ ሪዛልት ለመጠበቅ የምታደርገው ጥረት። ዋናው መሰረታዊ ነገር ከማንም ጋር ተዛዘል፣ ማንንም እዘል፣ ማንም ይዘልህ የኢትዮጵያን ብሔራዊ ጥቅም አደጋ ላይ መጣል በምትችልበት ተክለ ቁመና ላይ አይደለህም። ግን ትልቁ ነገር ግባቸው የኢትዮጵያን ብሔራዊ ጥቅም አደጋ ላይ የኢትዮጵያን አንድነት አደጋ ላይ መጣል አይደለም። ግባቸው ህዝብን እረፍት መንሳት፣ መሰረተ ልማት ማውደም፣ ይሄ ነው ግባቸው። ይሄ ግብ ደግሞ ማንን ይጠቅማል ከተባለ የወጡበትን ህዝብ አይደለም፣ የሚረግጡትን ህዝብ አይደለም የሚጠቅመው፣ የሚዋጉትን ሀገር አይደለም የሚጠቅመው፣ የፈጠራቸው ነው ተልእኮ የሰጣቸውን ሀገር ነው የሚጠቅመው ማለት ይችላል። ሁለታችሁንም በጣም አመሰግናለሁ። የተወደዳችሁ የኢቢሲ ቤተሰቦች የሀገር ጉዳይ እየተከታተላችሁትን ይመስል ነበር። እኔ ስንታየሁ አባተ፣ በተንታኝነት ደግሞ አፈወርቅ በዳዊና ታፈረ ህሉፍ አብረውን ቆይታ አድርገዋል። ጤና ይስጥልኝ።